ፖይንታችን ምንድነው? በህይወት ስትሄዱ ፌል የምታረጉበት ጊዜ አለ። የዛን ጊዜ አራቅፉና ተነሱ። ከዛ በኋላ ታሸንፋላችሁ። አንዳንዴ ስትወድቂ የሚያነሳሽ እጅ ትፈልጊያለሽ፣ የሚያግዝሽ እጅ፣ አይዞህ የሚልሽ እጅ ምናምን ትፈልጊያለሽ። የማይኖርበት ጊዜ አለ። ስለዚህ ትነሽና ራስሽ አቧራሽን ታራግፊና እንዲያርገሽ ራስሽን ታበረችና መንገድሽን ትቀጥያለሽ። ምናልባት በየቤታችን ብዙ ሰዎች እንኖራለን። እድል የለኝም፣ እድሌ ጠማማ ነው፣ እንደዚህ አይወጣልኝም፣ እኔ በቃ ኦሬዲ ተረግም ያለው ምናምን ብሎ አርፎ እግሩና እጁን አጣጥፎ የተቀመጠ ሰው ይኖራል። ምናልባት አሁን ተነስተ ብትሞክር የሚሳካል ሞመንት ይሆናል። ላይፍ ህይወት ቀይ ምንጣፍ አይደለም። ዝም ብሎ ቀይ ምንጣፍ የተነጠፈበት መንገድ አይደለም። ህይወት ዝም ብሎ የአበባ ጋርደን በቃ አበባ በአበባ የሆነ ዝም ብሎ ደስ የሚል ይሄ ስዕል ላይ እንደሚሳል አይደለም። ህይወት ቻሌንጆች አሉት፣ ተግዳሮቶች አሉት፣ መውደቅ አለ፣ መነሳት አለ፣ አንዳንዴ መሸነፍ አለ፣ የምትሸነፊበት ጊዜ አለ። ግን ደግሞ እኔ በምን አምናለሁ መሰለሽ? በመሸነፍ ማሸነፍ አምናለሁ። አንዳንዱን ነገር ተሸንፈሽ ነው የምታሸንፈው። ክርስቶስ ተሸንፎ ነው ያሸነፈው። አንዳንዱም ታግልሽ አይደለም። አንዳንዱ ተሸነፊና በመሸነፍ የምታሸንፊያቸው ነገሮች አሉ፣ በማሸነፍ የምታሸንፊያቸው ነገሮች አሉ። ስለዚህ አፕስ ኤንድ ዳውንስ አሉ። ጎርባጣ ይሆናል መንገዱ፣ የተለያዩ ነገሮች ይታለፋል። እና ዛሬ እሱን ነው ማንሳት የፈለግነው። ሰው ንግድ ጀምሮ ይከስርበታል። ትምህርት ቤት ገብቶ ፌል ያደርጋል። አርግዛ ያስወርዳታል። የተለያዩ ነገሮች አሉ በህይወት ዘመን ላይ የሚሆኑ እና የህይወት ሪያሊቲ ይሄኛው ነው። ምንም ችግር የለም በምድር ላይ በቃ የተናገርከው ሁሉ ጥሩ ይሆናል፣ ምንም ችግር አያገጥምህም ብንል ውሸት ይሆንብናል። እኛም እንደዛ ስለሆነ እኔ ብዙ ውጣ ውረዶች በህይወት ያሳልፌያለሁ። ጥሩነቱ ከእያንዳንዱ መውደቅ መነሳት፣ ከእያንዳንዱ ቻሌንጅ እማርበታለሁ። ህይወት በጣም ብዙ ውጣ ውረዶች አሏት። በጣም ትወድቂያለሽ፣ ትነሻለሽ፣ ተራራውን ትወጫለሽ፣ ታች ቁልቁለት ትወርጃለሽ። አፕስ ኤንድ ዳውንስ አሉ። አንዳንድ ጊዜ ነገሮች ሰርፕራይዝ ያደርጉሻል፣ ያልጠበቅሻቸው ነገሮች ይመጣሉ። ስለዚህ ወድቀህ ተነስተሃል? ያው ተነስቻለሁ። እና አንዳንዴ ስትወድቂ የሚያነሳሽ እጅ ትፈልጊያለሽ፣ የሚያግዝሽ እጅ፣ አይዞህ የሚልሽ እጅ ምናምን ትፈልጊያለሽ። የማይኖርበት ጊዜ አለ። ስለዚህ ትነሽና ራስሽ አቧራሽን ታራግፊና እንዲያርገሽ ራስሽን ታበረችና መንገድሽን ትቀጥያለሽ። ፐርሲስተንስ ይባላል፣ ፐርሲቨረንስ ይባላል፣ ጽናት ይባላል። አለ የሚያግዝሽ ፈጣሪ አለ። ግን ከወደቅሽ ብዙ እጆች ካላየሽ በዙሪያሽ ብድግ በይና ራስሽ አቧራሽን አራግፊና መንገድሽን ቀጥይ። ላይፍ እንደዛ ነው። ዲዝኒ የሚባል ነገር ትሰሚያለሽ። ዲዝኒላንድ ሙቪዎች፣ የልጆች ፊልም ላይ ዲዝኒ አለ። በጣም የወዷቸው ፊልሞች ዲዝኒ በጣም ትልቅ ካምፓኒ፣ በምድር ላይ ካሉ ታላላቅ ካምፓኒዎች መካከል አንዱ ዲዝኒላንድ ነው። ዲዝኒላንድ ባለቤቱ ዋልት ዲዝኒ ይባላል። ዋልት ዲዝኒ ይባላል። የጀመረው ካርቱኒስት ሆኖ ነው። ካርቱን መሳል ጀመረ፣ ይስላል። ሚኪ ማውስ የምትባል ነገር ፈጠረ፣ ይሞክራል። ካርቱን በመሳል ነው የጀመረው። እና አንድ ጊዜ በጣም ሲጥር ትልቅ ለመሆን ያላረገው ነገር የለም። በጣም ሲጥር የሆነ ክህደት ሰዎች ካዱትና ይሄ ነርቨስ ብሬክዳውን የሚባለው አእምሮውን ሉዝ አረገ እና ከሚስቱ ጋር ለቆ ሄደ። ካምፓኒውን ለቆ ሄደ፣ ትቶ ሄደ። ሮድ ብሎክ ሆነበት። ያስብ የነበረው ነገር በሙሉ ተበላሸበት፣ ወሰዱበት ስራው። ከዛ ነርቨስ ብሬክዳውን ገጠመው። ይሄ ሰውዬ ግን በሚገጥመው ነገሮች በሙሉ አያቆምም። ተስፋ የማይቆርጥ ሰውዬ ነው። አንድ የሚገርም ነገር አነበብኩ። ምን ይላል መሰለሽ? ዋልት ዲዝኒላንድ የሚለው እንደዚህ ሰፊ መሬት ወስዶ የልጆች መጫወቻ ሙቪ ምናምን the happiest place on earth ነው የሚሉት። ዲዝኒላንድን ለመስራት ፕሮፖዛል አዘጋጀ። ከባንኮች ገንዘብ ማግኘት ነበረበት። 100 ጊዜ
ባንኮች ጋር አስገባ፣ አልተቀበሉትም፣ አላቆመም። 200 ጊዜ ባንኮች ጋር አስገባ፣ ፕሮፖዛሉ ሪጀክትድ ነው። ማመን ትቸገራለሽ። 300 ጊዜ ፕሮፖዛል አስገብቷል። 300 ጊዜ ሪጀክት አድርገውታል። አይመስልም። አሁን መሬት ወስደ የልጆች ነገር አዘጋጅቶ መጫወቻ አዘጋጅተን ምናምን ይሄ ፋይናንሻል ኢንስቲትዩሽንስ አሉ አይደል? ባንኮቹ አንድም ስፖንሰር የሚያደርገው አልተገኘም። ሰውየው ይወድቃል፣ ይነሳል። አእምሮውን ሁሉ ታሞ ነርቨስ ብሬክዳውን ገጥሞት ሄዶ አገግሞ ተመልሶ ይመጣል። አሁንም ፕሮፖዛሉን ያስገባል፣ አሁንም ፕሮፖዛሉን ያስገባል። መጨረሻ ላይ ሂደት ተሳካለት። ህይወት ላይ ጥረሽ የሆነ ቦታ ስደርሽ የምትነኪው በተን አለ፣ የምትነኪው በተን። ከዛ ተሳካለት። ሲንደሬላን ሰራ፣ በሚኪ ማውስ በጣም ታወቀ። አሁን ዲዝኒላንድ ማለት የት አለ መሰለሽ? ካሊፎርኒያ አለ፣ ፍሎሪዳ አለ፣ ጃፓን አለ፣ ሆንግ ኮንግ አለ፣ ሻንጋይ ቻይና አለ፣ ፓሪስ አለ። በየአገሩ ሂውጅ መሬት ወስዶ ዲዝኒላንድን ሰርቷል። ህልሙ ተሳክቷል። ያሰበውን ነገር አይቶታል። ግን እነዛን ነገሮች ሁሉ ማለፍ ነበረበት፣ መውደቅ ነበረበት፣ መነሳት ነበረበት፣ ራሱን ኢንከሬጅ ማድረግ ነበረበት፣ አቧራውን ማራገፍ ነበረበት። አይሆንም ሲባል ኖ ሲባል ያንን ማለፍ ነበረበት። አሁን ወጣቶች ይኖራሉ የሚያዩ ስራ ሞክረው የሆነ ቦታ ተስፋ አድርገው ስራ ጠይቀው አይ የለም ተብለው ሊሆን ይችላል። ትምህርት ተምረው ግራጁዌት አድርገው ስራ አጥተው ሊሆን ይችላል። አፕሊኬሽን አስገብተው አንቀበልህም ተብለው ሊኖር ይችላል። ማይ ፍሬንድ አለ ላይፍ ላይ እንደዚህ። ይህን ማወቅ አለባቸው። ብዙ ውጣ ውረድ እንዳለ ማወቅ አለባቸው። እና አንዱ ዲዝኒላንድ የዎልት ዲዝኒ ታሪክ በጣም ነው የሚያስገርመኝ። ሳየው ሰው እንዴት 300 ጊዜ ፕሮፖዛል ያስገባል? አይተውም እንዴ? አይሰለቸውም እንዴ? በጣም ትገረሚያለሽ። ግን በፍጹም የማይታክት ሰው ነበረ። መጨረሻ ላይ ግን ፍሬውን አይቷል። በጣም ሰክሰስፉል ሆናል። በሆሊውድም በካርቱን ፊልሞች ቀዳሚ ነው። አሁን ልጆቻችን የሚከፍቱትን ነገር ካየሽ ህፃናት ከሆኑ ዲዝኒ የሚል ስም አለበት። ስለዚህ ስሙን ተክሎ አሁን በህይወት የለም። ስሙን ተክሎ ታሪክ ሰርቶ ለልጆች ደግሞ በጣም ኢንተርቴን የሚያደርጋቸውን ነገር ሰርቶ አልፏል። አንድ ምሳሌ ይሄ ነው። ሁለተኛ ምሳሌ ልንገርሽ። ጃክማ የአሊባባ ባለቤት፣ እሱ አሁን ከቻይና 4ኛ ሀብታም ሰው ነው። የአሊባባ ባለቤት ነው። እና እሱ ታሪኩን ሲናገር ሰምቻለሁ። ጃክማ KFC የሚባል ዶሮ የሚሸጥበት ቤት ለመቀጠር ሄደ ከጓደኞቹ ጋር። ስንት ነው? 23 ነው 24 ሆነን ሄድን አለ ስራ ለመቀጠር። 23ቱን ተቀበሏቸው፣ ቀጠሯቸው። ጃክማን አባረሩት። አንቀጥርህም ብለው ጓደኞቹን በሙሉ ተቀብለዋል ስራ። ይሄ ዶሮ መጥበስ እኮ ነው። በዚህ ዶሮ መጥበስና መሸጥ ነው። 23ቱን ተቀብለዋቸዋል። ጃክማን አንተን አንፈልግም አሉት። አልተቀበሉትም። ከዛስ ፖሊስ ሊሆን ሄደ። ፖሊስነት ሊቀጠር ሄደ። 4 ነው 5 ሆነው ሄዱ። ሁሉንም ተቀበሏቸው። አንተን አንቀበልህም አሉት። ጃክማ ዩኒቨርሲቲ 10 ጊዜ አፕላይ ያደረግኩኛል። ከዛ 10 ጊዜ ሪጀክት አደረጉት፣ አልተቀበሉት። በአገሩ ያሉ ዩኒቨርሲቲዎች አፕላይ አርጎ አይቀበሉትም። በኋላ የመምህራን ማሰልጠኛ ተቋም ተቀበለው እና እሱን ተማረና አስተማሪ ሆነ። በወር $10 ነበር የሚያገኘው። ያንን እያገኘ ነበር። አሁን ይሄ ሰውዬ ሪጀክሽን የጠገበ ሰው ነው። አንዳንዶቹ በመልኩ በቁመናውም ነው እኮ እንትን የሚሉት። ከዛ ሲያዩት ዶሮ ቤት አንቀበልም፣ ዩኒቨርሲቲ ኖ፣ ፖሊስ አያቶንም አንተ አትችልም። ይሄኛውን ያልሞከረው ነገር ግን ሲገፋ በኋላ አሜሪካ ሲመጣ ስራው ሲያድግለት ሲገፋ በመገፋት አሁን ተራራ ላይ ወጥቶ ታይዋለሽ። ሰው የተራራ ቢዝነሱ ተራራ ጫፍ ላይ ወጥቶ ታይዋለሽ። የኛዎቹ ሲገባ ነው የሱ ሰክሰስ የጀመረው። 40ዎቹ እድሜው ምን ያስተምራል? አሁን ለሚመለከቱን ሰዎች ትሞክራለህ፣ አይሳካም፣ ትሞክራለህ፣ አይሳካም፣ ያባሩሃል፣
እንደዚህ አይሆንም ይሉሃል። አንቺ ለዚህ አትሆኝም ይሉሻል። እኛ የምንፈልገው ሞዴል የምትመስል ሴት ነው ይሉሻል። ግን ፐርሲስት ማድረግ አለባቸው። ፐርሲቨረንስ ያስፈልጋል፣ ጽናት ያስፈልጋል፣ ዝም ብሎ መሞከር ያስፈልጋል፣ ያለማቆም ያለመሸነፍ ነው። አሁን በህይወት ግን አይቀላል ነው። በቃ ከትምህርት ቤት ተማርክ፣ አፕሊኬሽን ሲቪ ያስገባ፣ ስራ ታገኛለህ፣ ከዛ ስራ ያድጋል፣ ከዛ ስራ ትቀይራለህ ብለን ካልናቸው ግን ሊሆንም ይችላል ብለን ካልናቸው እንደዚህ አይነት ሮድ ብሎክ ሲያጋጥሟቸው ድንገት ሄደው ሲላተሙ ነገሮች መጥተው ሲላተሙ አይሆንም ሲባሉ ይቸገራሉ። ስለዚህ ፌል ማድረግ እንዳለ ይህንም ማወቅ አለባቸው። ሪጀክሽንና መገፋት እምቢ መባል ምንድነው የሚባለው? ቅቤ እንዴት ራስ ላይ ወጣሽ ስትባል ምን አለች ነው የሚባለው? ተገፍቼ። በሪጀክሽን ነው። ተገፍተሽ ነው ወደዛ ላይ የምትወጪው እና ቅቤ እንደዛ ትላለች ይባላል። ራስ ላይ እንዴት ወጣሽ? ተገፍቼ። እሺ፣ ኤልቪስ ፕሬዝሊን ታውቂዋለሽ? ኤልቪስ ፕሬዝሊ የሮክ ኤንድ ሮል ንጉስ የተባለ ነው። ኪንግ ኦፍ ሮክ ኤንድ ሮል የተባለ ነው። እሱ የመጀመሪያ ኦዲሽን ሲያደርግ ዘፈን ትራክ ድራይቨር ነበረ። ቲኔጀር ሆኖ ትራክ ይነዳል። ከዛ ድምፅ አለኝ ብሎ ለኦዲሽን ሄደ። ከዛ ዳኞች ተቀምጠዋል። ከዛ ሰማውና ምንድነው ስራህ አለው። ትራክ ድራይቨር ነኝ አለ። ኦኬ እኔ ምክር አለ። ትራክ ድራይቨርነትህን አጥብቅ ያዛለሁ። አንተ ለዘፋኝነት የምትሆን አይደለህም። ትራክ ድራይቨርህን ቀጥልበት፣ በዚሁ ቀጥላል። እንደዚህ የሚከሰክስ ነገር ነው የገጠመው። ከዛስ ኤልቪስ ፕሬስሊ ሄደ ሌሎች ቦታዎች፣ ታለንቱ ታወቀ፣ ያዙት። አሜሪካኖች እኮ እንደ ኤልቪስ ፕሬስሊ ምናልባት ማይክል ጃክሰን ይወዳደረው ከሆነ ነው እንጂ ኦልሞስት ወርሺፕ እኮ አድርገውታል። ወርሺፕ ኢቭን አሁን ወርሺፕ የሚያደርጉት ሰዎች አሉ። ኤልቪስ ፕሬስሊ እና ኪንግ ኦፍ ማንም አልተተካም ነው የሚባለው። የሮክ ኤንድ ሮል ኪንግ ሆኗል። ግን ይህ ሰውዬ አሁን እኛ ዘፋኝ ወይ ዘፈን ምናምን መሆኑ ሳይሆን ሰክሰስፉል ነው። በሄደበት መንገድ ላይ ግን በጣም ሰክሰስፉል ነበረ። መጀመሪያ የተነገረው ግን ዝም ብለህ አንተ ትዳድርግ ትራክህን ንዳ ነበር የተባለ። ተስፋ የለም ነበር የተባለው። እሱን በይ ኦፕራ ዊንፍሪ ጥቁር ነች። የተባለችው ምንድን ነው? ቴሌቪዥን ላይ ትሰራ ነበር፣ እንደዚህ እንደ አባይ ቲቪ ዜና ታነብ ነበር። እዛ አንድ ቀን አለቆቿ ጠሯትና ይኖባት አሏት፣ ኦፕራ ዩ አር አንፊት ፎር ቴሌቪዥን አሏት። አቶኝ ማለት ዩ አር አንፊት ፎር ቴሌቪዥን ቃሉ የተጠቀሙበት ይሄንን ነው። ስለዚህ አሁን ከዜና አንባቢነት እናወርድሽና አንድ ማይታይ ፕሮግራም አለ፣ ፕራይም ታይም ላይ ማይታይ የሆነ ፕሮግራም አለ፣ ቶክ ሾው ነገር፣ እሱን ትሰሪያለሽ። አይታይም፣ ኢምፖርታንት አይደለም ፕሮግራም። ምክንያቱም አንቺ ለቲቪ አትሆኝም ማለት ያው እንግዲህ መልኳንም ምኑንም አትሆኝም፣ ለቴሌቪዥን አትሆኝም አሏት። ከዛ በኋላ ኦፕራ ቺካጎ ሄደች። ከዛ የራሷን ፕሮግራም ጀመረች። ምን ይባላል መሰለሽ? ኦፕራፊኬሽን ኦፍ ቴሌቪዥን ይባላል። ለወጠችው። ለምንድን ነው? ስለ ራሷ ውፍረት ታወራለች፣ ቲቪ ላይ ቀርባ፣ ያልተለመደ ነው። ስለ ጥቁርነቷ ታወራለች፣ ስለ ፌል ስላረገችባቸው ሪሌሽንሺፖች ታወራለች። እዛ ቴሌቪዥንን ለወጠችው ተባለ ኦፕራ። ከዛ ደግሞ ቆየና በጣም ፖፑላር ስትሆን ኦፕራ ኢፌክት የሚባል መጣ። ኦፕራ ኢፌክት ማለት ምንድነው? ፖለቲካው ላይ ተጽዕኖ አላት። እሷ አቅርባ እንትን ያደረገችው ሰው አሁን ኦባማን አቅርባው ነበር ፕሬዚደንት ከመሆኑ በፊት፣ ይሳካለታል። እሷ መጽሐፍ አንብባ ይሄ መጽሐፍ ጥሩ ነው ካለች መጽሐፉ ኢን ሚሊየንስ ይሸጣል። ኦፕራ ኢፌክት ይባላል። እቺ ሴት አሁን ምን ተባለች መሰለሽ? ኦፕራ ዊንፍሪ ኔትወርክ የሚባል ሚዲያ አላት፣ አንደኛ ነው። ኦ ሜጋዚን የሚባል አላት። ከዛ ከሁሉም የሚገርመኝ ልንገርሽ፣ the most powerful and influential woman in the world ተብላለች። the most powerful and influential woman in the world ተብላለች። በጥቁር ሕዝብ ታሪክ፣ በጥቁር አሜሪካኖች ታሪክ ከሷ በፊትም ማንም አልነበረም፣ ከሷ በኋላም ማንም የለም። የመጨረሻዋ ከጥቁር አሜሪካን ሴቶች የመጨረሻዋ ትልቅ ሴት
የመጨረሻዋ ባለሀብት ሴት እሷ ነች። አለቆቿ ግን ምን አሏት? ኦፕራ አንቺ ለቴሌቪዥን አትሆኝም ብለዋት ነበር። ቴሌቪዥን እንደዚህ ተቆጣጠረችው። እንደ ኦፕራ ያለ ማንም የለም አሜሪካ ውስጥ፣ እንደሷ የሚታይ ማንም የለም። ዶክተር ፊልም ይባላል እኔ የምወደው ዶክተር ፊልን ኦፕራ ነች ታዋቂ ያደረገችው። ዶክተር ኦዝ ይባላል፣ ዶክተር ኦዝን ኦፕራ ነች ያደረገችው ታዋቂ ያደረገችው። ዶክተር ፊል እሷ ፕሮግራም ላይ ይመጣል አስተያየት ይሰጣል። ዶክተር ኦዝ እሷ ፕሮግራም ላይ ይመጣል አስተያየት ይሰጣል። ዶክተር ፊል ሲናገር ለምን የራስህን ፕሮግራም አትጀምርም ብላለችው። ከዛ በኋላ ጀመረ፣ ታዋቂ ሆነ። በሷን የታወቀውና እንዲህ አይነት ታላቅነት ቦታ ላይ የደረሰች ሴት ግን አትችይም የተባለች ሴት ነች። ዴንዘል ዋሽንግተን ሙቪ አክተር። ኒውዮርክ ታይምስ ምን አለው መሰለሽ? ኒውዮርክ ታይምስ the greatest actor of the 21st century ያለው the greatest actor of the 21st century የሴንቸሪ ኒውዮርክ ታይምስ ነው፣ ትልቅ ጋዜጣ ነው ታውቂያለሽ። ግን በ21ኛው ክፍለ ዘመን ከኖሩ አክተሮች the greatest actor ዴንዘል ዋሽንግተን ነው ብሎ አወጣለት። በ2022 ደግሞ ዋይት ሃውስ ተጠርቶ የፕሬዚደንቱ ሜዳል ኦፍ ፍሪደም የሚባል ትልቅ ሽልማት አለ። ፕሬዚደንሻል ሜዳል ኦፍ ፍሪደም የሚባል አለ። እሱን ተሸለመ። እንደው ከሪሰንቱ ነው የምልሽ፣ አካዳሚ አዋርዶች ተሸልሟል። ሽልማቶቹ በጣም ብዙ ናቸው። ይሄ ልጅ ግን መጀመሪያ ለኦዲሽን ሄደ አክት ለማድረግ። ከዛ ራሱ ነው የሚናገረው። ከዛ ሲናገር አይተውት ምንድን ነው የምትሰራው አይነት ነገር ነው ያሉት። ከዛ ደግሞ ዘፈን ደግሞ ሞከረ እዛው ጋር በድምፅ ደግሞ ሞከረ እና ከሱ ጋር ሊወዳደሩ የሄዱ ልጆች በጣም በጣም ይችላሉ አክቲንግ፣ በጣም ድምፅ አላቸው እና አፍሮ ተዋርዶ ነው የተመለሰው ለሙከራ ሲሄድ። ከዛ እሱ ሲናገር ምን ይላል? እናቱ እና አባቱ ተለያይተዋል። በ14 ነው በ15 ዓመቱ ዲቮርስ አደረጉ። ከዛ እናቱ ነች ያሳደገችው። ፀጉር ቤት ትሰራለች እናቱ እና እሱ ፀጉር ቤት ሄዶ ያጸዳል፣ ጽዳት ያጸዳል። ጽዳት እያጸዳ አንድ ቀን አንድ ትልቅ አሮጊት ጥቁር አሜሪካዊት አየችውና አንተ አለችው you are going to be great አለችው። በጣም ትልቅ ሰው ትሆናለህ፣ በዓለም ዙሪያ ሁሉ ትዞራለህ አለ። የዓለም ሕዝብ ያውቃል። በሱ ብቻ አይደለም በስፒች ራሱ አለ የዓለም ሕዝብ ያዳምጣል ብላለችው። በ20 ዓመቱ ትንቢት ይመስላል። ምክንያቱም አሁን የእሱ ንግግሮች በጣም የሚገርሙ ናቸው። በጣም በ20 ዓመቱ ይህንን ሰማ። ትንቢት ነው አምሹ ትንቢት መሆን አለበት። ከዛ በኋላ ያው ታሪኩ ጀመረ። ገባ ልጁ። በጣም ተወዳጅ ነው፣ በጣም ሰክሰስፉል ነው። እንትኑ ደግሞ ያስገርመኛል። ህይወቱ ለሚስቱ ያለው ክብር በጣም ከፍተኛ ክብር አለው። አይቀብጥም። ምንም ሲወራበት ከሌሎች ሴቶች ጋር ምናምን ሲወራበት አታውቂያት አትሰሚምና የፕሬዚደንሻል ሜዳል ኦፍ ፍሪደም ዋይት ሃውስ ተጠርቶ the greatest actor of the 21st century በኒውዮርክ ታይምስ የተባለ ሰው ነው። እንዲህ አይነት ቦታ ላይ ደረሰ። እንዲህ አይነት ቦታ ላይ የደረሰው ሰው ግን አትችልም ተብሎ ነበር። ፖይንታችን ምንድነው? በህይወት ስትሄዱ ፌል የምታረጉበት ጊዜ አለ። የዛን ጊዜ አራግፉና ተነሱ። ከዛ በኋላ ታሸንፋላችሁ። ጽናት ያስፈልጋል። በህይወት ላይ መውደቅ መነሳት አለ። አፕስ ኤንድ ዳውንስ አሉ። ስለዚህ ተስፋ አትቁረጡ ለማለት ነው። ከዛ በጣም ባጭሩ ለማንሳት ህይወት ሰከንድ ቻንስ ትሰጣለች። በህይወትሽ ሁለተኛ እድል ትሰጥሻለች። አንዳንዴ ከፍታ ላይ ተወጪና ከዛ ከፍታው ላይ ከወጣሽ በኋላ ታበላሸዋለሽ። ልናበላሽ እንችላለን። ከዛ ያን ነገር ሉዝ እናደርገዋለን። ከዛ ግን በህይወት ሰከንድ ቻንስ አለ። ሁለተኛ እድል ይሰጥሻል። አንድ ሰው ላንሳና ልጨርስ። ሙሴ ታውቂዋለሽ? ሞሴስ አይደል? ሙሴ በጣም የሚገርም ከእግዚአብሔር ዘንድ የተሰጠ ሁለተኛ እድል ይገርመኛል። ተራራ ላይ ወጣ፣ 40 ዓመት ጾመ፣ 40 ቀን ጾመ፣ ጸለየ፣ በእግዚአብሔር ፊት ነበር። እግዚአብሔር ጽላቶች ሰጠው፣ 2 ጽላቶች ሰጠው። በእግዚአብሔር ሃንድ ራይቲንግ የተጻፈባቸው ጽላቶች ናቸው። ቴብል ኦፍ ስቶንስ ማለት ነው። ታቦቱ ሳይሆን ጽላቶች ናቸው። ከዛ ይዞት ወረደ። ይዞት ሲወርድ እዛ ጋር አሮንና ሌሎቹ ዘፈን ጀምረው መጠጥ ጠጥተው
ጥጃ ከወርቅ ሰርተው ጥጃዋን ሲያመልኩ አገኘ። ሙሴ መቆጣጠር አልቻለም። ራሱን ከእግዚአብሔር የተቀበለው በእግዚአብሔር ሃንድ ራይቲንግ የተጻፈበትን ጽላት ወረወረው፣ ሰበረው። አሁን ይሄ የሚያስቀስፍ ጉዳይ ነው። ግን እግዚአብሔር ግሬሽየስ ስለሆነ መሐሪ ስለሆነ ሰከንድ ቻንስ ስለሚሰጥ ቆየና የሚያደርገውን አድርጎ የእነ አሮን ነገር ቅጣት የሚቀበሉም ከተቀበሉ በኋላ ምን አለ መሰለሽ? እንደ በፊቱ ጽላቶች አድርገህ ጥረብ አለው። 2 ጽላቶች ጥረብ፣ እንደገና ወደ ተራራ ውጣ፣ ከዛ በነዛ ጽላቶች ላይ ደግሞ የበፊቱን ቃሎች እጽፍባቸዋለሁ አለ። ይሄ ሰከንድ ቻንስ ይባላል። እግዚአብሔር የሚሰጠው ሰከንድ ቻንስ ነው። ጥሎን የሰበረው በጣም በጥንቃቄ የተሰራው ነው ጥሎ የሰበረው። ግን ደግመህ ስራና ውጣና እንደገና ጽፍበታለሁ። በላይ ፍቅር ሁል ጊዜ እግዚአብሔር የሚሰጠው ሰከንድ ቻንስ አለ። ሰከንድ ቻንስ ብቻ አይደለም፣ ሰርድም ፎርዝም ፊፍዝም ቻንስ ይሰጣል። ስለዚህ አንድ ነገር አድርጋችሁ ሲበላሽባችሁ ዶንት ወሪ፣ ሰከንድ ቻንስ አለ፣ ሁለተኛ እድል አለ። እግዚአብሔር እንደው በቃ ሰጠህን ሰበርከው እንዴ በቃ አም ሶሪ ምንም ማድረግ አልችልም የሚል አይነት አይደለም። ሁለተኛ እድል ይሰጣል፣ ሶስተኛ እድል ይሰጣል። ጻድቅ 7 ጊዜ ይወድቃል፣ 7 ጊዜ ይነሳል። ህይወት እንደዚህ ነው። ተስፋ አትቁረጡ ለማለት ነው። ቅድም 100 ጊዜ 200 ጊዜ ወርቀው የተነሱ ሰዎች ስትናገር አንድ ነገር ወደ አእምሮዬ መጥቶ ነበር። እኛ ሀገር በተለምዶ የሆነ ነገር ትሞክርና በተደጋጋሚ ፌል የሚያደርግብህ ከሆነ ገድ የለኝም፣ ገድ የለውም፣ እድለቢስ ነው፣ እድሌ ጠማማ ነው ብሎ ሰው ለራሱ ሌብል ያደርጋል። ለራሱ ስም ሰጥቶ ቁጭ ይላል። ምናልባትም የሞከረው አንዴ ወይ 2 ሊሆን ይችላል፣ አይደለም 200 ጊዜ ማለት ነውና ምናልባት በየቤታችን ብዙ ሰዎች እንኖራለን። እድል የለኝም፣ እድሌ ጠማማ ነው፣ እንደዚህ አይወጣልኝም፣ እኔ በቃ ኦሬዲ ተረግም ያለው ምናምን ብሎ አርፎ እግሩና እጁን አጣጥፎ የተቀመጠ ሰው ይኖራል። ምናልባት አሁን ተነስተ ብትሞክር የሚሳካል ሞመንት ይሆናል። ምናልባት በመቶኛም ከተሳካለ ዋናው መሳካቱ ነው። ብዙ ታሪክ የሚሰራ ሰው እንደተቀመጠ አስባለሁ። ምክንያቱም ኤዲሰን ትቶት ቢሆን አምፖል ማን ይሰጠናል? ኦሊቨር ራይት እና ዊልበር ራይት አውሮፕላን የሰሩ ሰዎች እነሱ ባይሰሩ ኖሮ እንዴት ነው የምንገናኘው ከአንድ ሀገር ወደ ሌላ ሀገር? ፔንሲሊንም ሕክምናውንም ብናይ ያ መድኃኒት ባይፈጠር ኖሮ ስልክም አሌክሳንደር ግራሃም ቤል ትላልቅ ኢንቨንሽኖች ከብዙ መውደቅ በኋላ የተነሱ ናቸውና እነዚህ ሰዎች ባይሰሩ ኖሮ እነዚህ ሰዎች ገድ የለኝም እድለቢስ ነኝ እድሌ ጠማማ ብሎ ቁጭ ቢል ኖሮ እኛም ዛሬ በጨለማ ውስጥ በቴክኖሎጂው ምንም ማንገናኝ ስቲል ኋላ ቀርተን ብዙ ዲፊካልቲ ይኖረን ነበረ በህይወት። ግን አላቆሙ ስላላቆሙ ቀጠሉ። ስለዚህ አሁንም በየቤት ያላችሁ በተለያየ መጣሪያ ሰጣችሁ ለራሳችሁ የተቀመጣችሁ ሰዎች ዶንት ጊቭ አፕ፣ ተነሱና እንደገና ሞክሩ። ይሳካል። እስኪሳካ ድረስ ሞክሩ። አታቆሙ። ይሄንን ነው የምለው።